አላችሁ ጃኒ አካውንት የተዘጋ ያዘጋው ጆን ዳንኤል ነው አለች። ጆን ዳንኤል በፍጹም እኔ አካውንቷን አልዘጋውም። እንዴት አድርጌ ነው የቲክቶክ ካምፓኒ ነኝ ወይ በአንድ ደቂቃ ውስጥ እሷን ማዘጋብ ብችል የስንቱን ጠላት አዘጋ ነበረ። 1 ሚሊዮን ገንዘቤን አውጥቼ መኪና ጨምሬ የገዛውላት ልጅ ናት። እንዴት እንደዚህ ያደርጋለሁ አለ ጆን ዳንኤል ያለው። እኔ አላልኩኝም። ደሞ ወደኔ እንዳመጡ ጃኒ ደግሞ ቀበል አረገችና ኖ እኔና እሱ አብረን በነበረን ሰዓት ቆራርጦ ሰነጣጥቆኛል እና አሁንም ከሱ ውጪ አካውንት የማያዘጋ የለም አለች። ማጃኒ አሉ እነሱ ያሉትን ነው የማስተጋባው። ጆን ዳንኤል በፍጹም ጎንደር ድረስ ያለኝ ጊዜ እኔ ወባ ተይዤ ባንቀጠቀጠኝ ሰዓት የዛ ጊዜ ደውላ ሁለቱን ጓደኞቼ ስለሆነ አይመለከተኝ በመሃል ደውላ ላትሰሙት ትችላላችሁ። እኔ ሰማሁትን ነው የማወራው። ከእንቅልፌ ስነቃ ደውላ ናዮ አጠገባህ አለች ወይ እያለውን ቃል በቃል ነው። ናዮ አጠገባህ አለች ወይ የለችም። እስኪ ማን አስቴርዬ ትሙት በል። አስቴርዬ ትሙት ማጆን ዳንኤል ያለው አስቴርዬ ትሙት። ከዛ አስቴርዬ ትሙት አለ ራቁትሽን ነሽ ምናምን እሱም አያገባኝም ይሁኑ እንደፈለጉ ይሁኑ ይቅርብኝ። ቤታዬ አስተያየት መስጠት ማርያምን አስተያየት መስጠት ፈልጋለሁ። ብዙ ሆዴ ውስጥ አለ። እኔ እኮ ልንገራችሁ እመቤቴንም ከዚህ በፊት የሆነ ሰው የሆነ ነገር ነግሮኛል። ግን እዚህ አንድ ቀን ባወራው ማለት ነው ትነቁብኛላችሁ ብዬ በኋላ ደግሞ አወጣጣችሁ ፖስቱብኛላችሁ ብዬ ሰው ፎቶ ለጥፋችሁ ብዬ አፌን ዝግት አደረኩኝ። ግን አዶናይ ማሳዘነኝ። አይ ዶንት ኖ አዶናይ ታውቂው አዶናይ ዓመት አይኖር እናንተ እኮ እንዳላወራ እኮ ነው የምታረጉኝ። አሁን ከጃኒ ደጋፊ ለጃኒ ካልሆንኩ ወቀጣ ነው። ለእውነት ኮሚ ልትሉኝ ትችላለች። እውነት የለም እንዴ? እውነትማ ቢኖር ለእኔ በተፈረደልኝ። ለእውነት ኮሚ ቤታዬ ለጆን ዳንኤል ማጥቁሚ ለጃኒ ማጥቁሚ ልትሉኝ ትችላላችሁ። እንደዛ ምትሉ ሰዎች አላችሁ። እንዳልቆም ለኔም የቆመልኝ ህግ የለም ህዝብም የለም ጋይስ። ስለዛ እውነት የሚባል ቲክቶክ ሶሻል ሚዲያ ላይ የለም። አሁን ለጃኒ ብቆም የጆን ዳንኤል ደጋፊዎች ወቀጣ ነው የሚጀምሩት። አንቺ ውሻ እሱ ሲያልፍለት ጠብቀሽ እንደዚህ አደረግሽው። ለጆን ዳንኤል ብቆም የጃኒ ደጋፊ ትቀኝባን ነበር ድሮም። እሷን ነው ስትከታይ ኮፒ ስታረጊ የምትዩ። ቀንተሽባት ተቃጠልሽ። ወይ ደግሞ ግማሹ ሴት አይደለሽ እንዴ? ለሴት አትቆሚም እንዴ? ወንዱ ደግሞ ወንድ ስለሆነ ነው እንዴ? አባቴን ወደዋለሁ ያለሽ እኮ ለምን ለወንድ አትቆሚም? ብዙ ችግር አለ ጋይስ። ለማንም አልቆምም። ጥግን ቁጭ ብያለሁ። ግን ጋይስ ግን ያቂውን ማን አዶናይ ነው አያገባኝም። አዶናይ ወይ ጉድ። እኔ ግን አንድ ቃል ልናገር። የሆነች ያላለቀች ፎንቃ ትታየኛለች። ሳስበው የሆነች ያላለቀ ምንም አስተያየት አትስጪ። ይሄ ከወዳጆች የመጣ ነው። ምንም አስተያየት እንዳትሰጪ። እድልሽን ታውቂዋለሽ፣ እናውቀዋለን። ወዴ ብናገር ህዝቡን ማወቀልኝ እድልኝ ለፊንገርማ ተመቻት። አቤት ፊንገር እቺ ፈንጋሪ ተመቸሻውንማ እንደው ሞክ ለመቅ ልታደርጊ ነው። አይታችኋታል። አፏ ሁሉ በምራቀኝ የሞድ ዛሬ እንደ አፏ ፊንገር ሞለት አፏ ምራቅ አይታችሁ ያለች እንደ ሪከርዷ ላይ እቺ ማርያምን ልክ እንደ ስክሮል ሳደርግ ሪከርዷ ላይ አፏ ውስጥ ምራቅ ሞልቶ ጆን ዳንኤልም ከሆነ ጃኒም ከሆነች ሁኔታው ተመቸሽ። ፊንገርዬ አገኘሽ። በሰበብ እያረግሽ ጠቅት አደረገሽ። በሰበብ እያረግሽ አሁንማ በደንብ አደባባይ ወጣልሽ። አፍሽ ምራቁ ዱብ ሊለው ትቀጠቅጫለሽ። አሁንማ አጀንዳ ሆነ። ሽቀላው ሞቅ ብሎላታል። ዋንትያ ነበር። አሁን ደግሞ እነ ጆን ዳንኤል እኔ ዩቲዩበር አይደለም። በእነዚህ ልጆች መሸቀልበት ነገር አይኖርም። ግን እኔ የምላችሁ ቤታዬ አውሪው ምን አባቱ ይመጣል። አውሪ ድፍረት ጠጥቻለሁ ጋይስ። አሁን በጣም ጠጥቼ ለማወራው ምን ሆና ነው ቤታ ነገ ብትሉኝ ሰክሬያለሁ ውዶች። አሁን ጠጥቻለሁ። ቅርብ ሰዓት ግጥም አድርጌ ነው የጠጣሁት። ብዘላብድ ባወራ ጠጥታ ነው። ፕሊዝ ጠጥታ ነው የሚባል አይምሯችሁ ውስጥ ይምጣ። እኔ የምለው ቤታ ታይ እኔ እኮ ፈራው ማርያምን ጋይስ ፈራው ማለቴ እውነቱ ደግሞ ዝርግፍ ብሎ ደግሞ ጃኒ ደግሞ የነ ማስረጃ ይዛ ብትመጣ ደግሞ ሌላ ስንት ጉድ ይመጣል። ግን ጆን ዳንኤል ቆቅ ነገር ነው። ድቅምቅም ማርጎ መረጃ ይዟል። እኔ ከዚህ በኋላ ስልክ የምታወሩኝ ሰዎች አስረግጬ ልንገራችሁ፣ ሪከርድ አረጋችኋለሁ። እውነቱን ነው የምናገረው። ቤታ ትሙት ብያለሁኝ። ሪከርድ አረጋችኋለሁኝ።
ምንም የሚዋሽ ነገር የለም። በደንብ ነው ሪከርድ ማረጋችሁ። እቃችሁንም ካለ ሰብስቡ። እኔ እቃ ደረጃም አልደርስ፣ ግን እቃችሁን ካለ ቤታዬ ምንም አታረግንም እያልክ እየጎተት ይዘህ እንዳመጣ ሪከርድ አረጋለሁ። ለምታወሩት ነገር ሁሉ ሪከርድ አረጋለሁ። አንተ ደግሞ አለክ አንተ ማን የሚባል ቆለጦ ማን እቴቴ ግን እንደው መቼ ነው አቋም የሚኖርክ? መጀመሪያ ጆን ዳንኤልን ቀጠቀጥክ። ዝም ብዬ ሳይለው መልሰህ ደግሞ ጃኒ ላይ ዞርክ። ምንድነው አንተ ስትጃጅና ስታረጅ የሚቀበልክ ጡረታ የሚያስወጣ ከሚቀበልክ የሆነ እንትን የለም እንዴ? አሁን ደቂቃ ሳይበጅ ጆን ዳንኤልን ቅጥቅጥ አድርጎ መለሰና ደግሞ ወደ ጃኒ ዞረ፣ ወደ ሞቀበት። እኔስ እሻላለሁ፣ እኔ ቤት ታሻላለሁ። ለሁለቱም አይደለም፣ ሁለቱም ጋር እኔ ጌም መጫወት በሰላም ፈልጋለሁ ውዶቼ። እኔ ሁለቱም ጋር ወጥም ማማስለው። ግን አዶናይ ሁሉ ጉድ ያውቃል ወይ? በእርግጠኝነት የሚያውቅ አይመስለኝም። ማለት ስገምት ወይም ደግሞ አውቆ በይቅርታ የተተላለፈ ነገር ይመስለኛል። አዶናይ ይወቅ አይወቅ አላውቅም። ግን እውነት የሆነ ነገር ከሆነ ግን አዶናይ ያሳዝናል። ግን እችን ብቻ ልናገር፣ ተፈለጋችሁ ስደቡ አይቼ ነገ ደግሞ በደንብ እርግጥ አድርጌበት የመጣ ይምጣ ብዬ እላለሁ። ጆን ዳንኤል እና ግን ጃኒ የሆነ ግን ስሜት አላቸው ዝም ብዬ ሳስበው። ኧረ እባክህ ሚውት አድርጉልኝ። ኧረ በፈጠራችሁ እኔ ቤት ነው እንዴ እየመጣችሁ ገዳፋ የምትሆኑብኝ? ኧረ ይሄ ስፓም እያደረጉብኝ በማርያም እናንተ ሰዎች። ባለፈው ዲቦራ ሞተች ታነቀች፣ ዛሬ ደግሞ ይሄ ሰው ምንድነው የምጽፉብኝ? በመድኃኒዓለም የቲክቶክ ነዋሪዎች እኔ ቤት ለምንድን ነው ግን ለምን ይሄ ሁሉ ትበድሉኛላችሁ? ለምን ይሄን ጽሁፍ በየቤታችሁ አትጽፉም? ቆይ አሁን ጆን ዳንኤል በብዛት በአካውንት ይታማል፣ ያዘጋል ምናምን እየተባለ ይታማል። ለምን መረጃ እናወጣ? ማለቴ እኔ አሁን አንድ ጊዜ ማልዋሸው ነገር ያኔ ድሮ ስንጣላ እሱ ምን አለኝ? እኔ ተናዶ ነው ስንጣላ አካውንቷ እናዘጋ ምናምን ነገር ሲሰምቻው ያ የቆየ ነው የምላችሁ። አሁን ግን መረጃ ያስፈልገናል። ጆን ዳንኤል አካውንት እንደሚያዘጋና እንደማያዘጋ መረጃ ያስፈልገናል። ምን ትላላችሁ? ምን ትላላችሁ? መረጃ ያስፈልገናል። አሁን ጆን ዳንኤል የቲክቶክ ካምፓኒ ውስጥ አብሮ እንደገባ ማጣራት ፈልጋለሁ። ማርያምን በቃ ጆን ዳንኤል አካውንት ያዘጋል እየተባለ በጣም ይታማል አይደለ? ማስረጃ ቢመጣልን ደስ ይለኛል። እኔ ያለ ማስረጃ ሰው መፈረጃ አልፈልግም። ለምን? እኔ በጣም የደረሰብኝ ነገር ስላለ ነው። ያለ ማስረጃ በጣም የተወቀጥኩ ሰው ስለሆንኩኝ ህመሙን ስለማቅ ጆን ዳንኤል እውነት የሚያዘጋ ከሆነ መረጃ ጥርት ያለ መረጃ ይምጣና ይረገጥ። ማያዘጋም ከሆነ ደግሞ በይቅርታ ይታለፍ ባይነኝ። የጃኒም ደግሞ የመጨረሻ የምናገረው ነገር አይ ቤታይ ወሬ የጃኒም ደግሞ ማለት ነው የእውነት እቺ ልጅ እንደዛ ተቆራርጣ ምናምን ከሆነ እንግዲህ እኔ ህግ ነው የለምላለሁ እናንተ አለ ትላላችሁ። እንኩ ልጆች ያለችበት አገር ውስጥ ይፈረጅላቸው። አዎ ያቺ ሀገር እንኩ ልጆቼ ብላ በየቦታው በታትናናለች አገሪቷ። እኔ ስለ ግለሰብ አላወራውም። አገሪቷ እንኩ ልጆቼ እያለች አስገብታልላለች። እኔ እዚህ ውጪ ስላለው ህግ ይኖር አይኖር እማቆ ታሪክ የለም። እናንተ ግን የምታውቁ ካላችሁ ጆን ዳንኤልና ጃኒ ከተቻለ በሽምግልና ይጨርሱ። የመጨረሻ መዝገይ ነው በሽምግልና ሌላ ወሬ ከመጣ ደግሞ ማውራት የማይቀር ነገር። እኔማ ተመቸኝ ለወሬው። ግን ጆን ዳንኤልና ጃኒ የምትሰሙ ከሆነ በትልልቅ ሰዎች አላ ማርያምን ቁም ነገር ነው ቤታ በቁም ነገር የምታወራው። በትልልቅ ሰዎች በሽማግሌ ምናምን ብትፈቱት ይሻላል። አንተም ሪከርድ ይኖራል መቼስ በፍቅር መሃል ስናረግም ይኖራል። እኔ አላቅም ሰው ፍቅር እኔ ሰምቻለሁ እንደ ወሬ ሰው ፍቅር ውስጥ ሲሆን ማለት ነው ከፍትፍት ታርገን ነው የምንሰጠው እኛ ሴቶቹም ወንዱም ራሱ የቂጡን ፍንክት እያሳየ ነው ቤት ውስጥ ውንጥ የሚለው። በፍቅር መሃል የምታደርጉትን አታውቁም። በርገራችሁን ወንዶቹም ላጥ በፊት ለፊታችሁ አለች ሰው አለ የለም አትልም። የቂጥን ፍንክት እያሳየክ ነው ከመኝታ ቤት እስከ ኪችን ድረስ የምትሄደው። ፍቅር ሰው ሲይዘው አይታወቅም። ሴቷን ቢሆን አየር እያስገባች በከፍት ታርጋር የምትሰጠው ብዙ ነገር ሊኖራችሁ ይችላል። ስለዛ ይሄ ማህበረሰብ ለአንተም ጎን ያረግና ማርያምን ይሄ ማህበረሰብ ነው ጆን ዳንኤል ነግርክ ጃኒ ወይ ከኔም ጨምሮ ነው ምድክ ወይ ጉድ ፈላ። ድምጽኑ ናት አካልህም ሴት ናት። ከዛ በሱ ደግሞ ሲሆን አባት ለልጁ ጥሩ ነው ምናምን እየተባለ እንደዚህ ያነካኩ ማለት ነው። ሌላ ነገር ውስጥ እንትን ትላላችሁ። ከዚህ የእድሜ ልክ ሪከርዳችሁ ቪዲዮዎቻችሁ የእድሜ ልክ እንትን ነው የሚሆነው። አሁን ከኔ ጋር ብትጣላ ማለት ነው ጆን ዳንኤል አልዋሽም
ዛሬ ተናገርካት ነገር ብድግ አድርጌ አንተ እኮ ከጃኒ ጋር እንዲህ ነበርክ ምን አባት አመጣለህ እላለሁኝ። እሷም እንደዛ ብትናገረኝ ጃኒ አንቺ ነሽ እኔ የምትናገሪው ከጆን ዳንኤል ጋር ለምን ዛሬ ያወጣችሁት መረጃ ነገ መዘባበቻ ነው የምትሆኑትኝ። ይሄንን አስባችሁ ትልልቅ ሰዎች በመሃላችሁ እንትን ይግቡና ያቋርጡትኝ። በጣም ደግሞ ተበድያለሁ ያለ ሰው ደግሞ ወደ ህግ ይሄድ። እኔ እውነቱን ነው የምነግራችሁ ማርያምን እኔ ነገ ብትጣይኝ ጃኒ እቺ አሁን ዛሬ የሚወጣት መረጃ ይዤ አንቺ ከሱ ጋር እኮ እንዲሆን ሰው ነሽ። እኔም ነው የምልሽ እኔም ሁሉም ቲክቶከር ነው የሚለው። ስለዛ ስለ ነገያችሁ አስቡ ማርያምን